በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። መዝሙረ ዳዊት መዝሙር 118 በቅንፍ 119 ቁጥር 1። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፃን አያደርጉም፣ በመንገዶቹም ይሄዳሉ ይላል ልበ አምላክ ዳዊት። በዚህ መዝሙር ብቻ መንገዶች፣ መንገድ የሚለውን በተደጋጋሚ ጠቅሶት እናገኛለን። በዚህ የመዝሙር ክፍል ብቻ መንገድ የሚለው ወደ 20 ጊዜ ተጠቅሶ የምናገኘው ነው። ቁጥር 9 ላይ ጎልማሳ መንገዱን በምን ያነጻል? ቃሉን በመጠበቅ ነው ይላል። ጎልማሳ መንገዱን በምን ያነጻል? ቃሉን በመጠበቅ ነው ይላል። ቁጥር 27 ላይም እንደዚሁ የሥርዓትህን መንገድ እንዳስተውል አድርገኝ ይላል። የሥርዓትህን መንገድ እንዳስተውል አድርገኝ። ቁጥር 29 ላይ የዓመፅን መንገድ ከኔ አርቅ ይላል። የዓመፅን መንገድ ከኔ አርቅ። ቁጥር 30 ላይ የእውነትን መንገድ መረጥሁ ይላል። የእውነትን መንገድ መረጥሁ። ቁጥር 32 ላይ በትእዛዝህ መንገድ ሮጥሁ ይላል። በትእዛዝህ መንገድ ሮጥሁ። እንግዲህ እንደሚታወቀው መንገድ ማለት መሄጃ መመላለሻ እንደሆነ ይታወቃል። መንገድ ያመጣል፣ መንገድ ይወስዳል እንደሚባለው እዚህ ላይ የተገለጸው መንገድ ደግሞ መንፈሳዊ ምልልስን፣ መንፈሳዊ ሕይወትን የሚመለከት ነው። የሕይወትና የሞት መንገድ እንዳለም ተገልጿል። በሕይወት እንድትኖሩ ዕድሜያችሁም እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሂዱ ይላል። የእግዚአብሔርን መንገድ መምረጥ በሕይወት ለመኖር ዕድሜን ለማርዘምም ጭምር ያለውን እግዚአብሔር በቃሉ ተናግረዋል። በሕይወትም እንድትኖሩ ዕድሜያችሁም እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሂዱ። ኦሪት ዘዳግም ምዕራፍ 5 ቁጥር 32 ላይ ጌታችን ኢየሱስ ክርስቶስም ወደ ሕይወትና ወደ ጥፋት የሚወስዱ ሁለት አይነት መንገዶች መኖራቸውን አስተምሯል። የማቴዎስ ወንጌል ምዕራፍ 7 ቁጥር 13 እና 14 ላይ እንደተገለጸው ዳዊትም የጻድቃንና የኃጥአን መንገድ ሲል መዝሙረ ዳዊት መዝሙር 1 ላይ መግለጹ የሚታወቅ ነው። እንዲያውም የኃጥአን መንገድ ግን ትጠፋለች ሲል ነው መዝሙሩን የሚቋጨው። እንደዚሁም በሌላኛው መዝሙር እግራቸው ደምን ለማፍሰስ ይሮጣሉ፣ የሰላምን መንገድ አያውቁም ይላል ዳዊት። እግራቸው ደምን ለማፍሰስ ይሮጣሉ፣ የሰላምን መንገድ አያውቁም የሚላቸው አሉ። እንግዲህ በእንዲህ አይነት ሰዎች በተሞላች ምድር ላይ አካሄድን ማቅናት፣ መንገድን ንጹሕ ማድረግ እግዚአብሔርን ከሚፈሩ ሰዎች የሚጠበቅ ነው። እንግዲህ ይህንን ቃል ስናነሳ ስለዚህ ቃል መነሻ አድርገን ስንነጋገር የእያንዳንዳችን መንገድ ምን እንደሆነም መንገዳችንን ንጹሕ ማድረግ፣ መንገዳችንን ማቅናት፣ አካሄድን ከእግዚአብሔር ጋር ማድረግ እንደሚገባ
እየተነጋገር እንደሆነ የሚታወቅ ነው። እንዲህ ሄኖክ አይነት ሰዎች አካሄዳቸውን ከእግዚአብሔር ጋር ማድረጋቸውን የእግዚአብሔር ቃል ይናገራል። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ ነው የሚለን ኦሪት ዘፍጥረት ምዕራፍ 5 ቁጥር 22 ላይ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። በመንገዳቸው ንጹሐን የሆኑ ምስጉኖች ናቸው የተባሉት ሁሉ አካሄዳቸውን ከእግዚአብሔር ጋር የሚያደርጉ መንገዳቸውን ቀና የሚያደርጉ ሰዎችን የሚመለከት ነው። አብርሃም አካሄዴን በፊቱ ያደረኩለት እግዚአብሔር ሲል ተናግረዋል። አካሄዴን በፊቱ ያደረኩለት አለ። ኦሪት ዘፍጥረት ምዕራፍ 24 ላይ የተገለጸ ቃል ነው። አካሄዴን በፊቱ ያደረኩለት። ወገኖቼ የእያንዳንዳችን አካሄድ ምን ያህል ከእግዚአብሔር ጋር ነው የሚለውን ይህ ክፍል ያስረዳናል። አብርሃም አካሄዱን ከእግዚአብሔር ጋር በማድረግ የሚታወቅ ነው። መንገዳቸው ንጹሕ የሆነ አካሄዳቸውን ከእግዚአብሔር ጋር ያደረጉ ሰዎች ሁሉ የታደሉ ናቸው። በመንገዳቸው ንጹሐን የሆኑ ምስጉኖች ናቸው አለ ዳዊት። የኔና የእናንተስ አካሄድ ምን ይመስላል? መንገዳችን በምን መንገድ ነው የሚለውን ይህ ቃል ለሁላችን ግልጽ የሆነ መልእክት ያለበት ነው። በይሁዳ መልእክት እንደተገለጸው ወዮላቸው በቃየል መንገድ ሄደዋልና ተብሎ የተነገረላቸው የጥፋትንና የስህተትን መንገድ የመረጡ መኖራቸውን በይሁዳ መልእክት ምዕራፍ 1 ቁጥር 11 ላይ ተገልጾ እናገኛለን። ወዮላቸው በቃየል መንገድ ሄደዋልና። ቃየል ማለት ወንድሙ አቤልን የገደለ ሰው ነው። ስለዚህ በስህተት በጥፋት የሚሄዱ ሰዎች ሁሉ በቃየል ተመስለዋል። በቃየል መንገድ ሄደዋልና የጥፋትን መንገዳቸው አድርጎ የመረጡ የስህተትን መንገድ የመረጡ ሰዎች በቃየል መንገድ ተብለው ተገልጸዋል። እያንዳንዳችን መንገዳችንን እንድናይ ቀናውን መንገድ አስተምረን ብለን እንድንጸልይ ይህ ክፍል በብዙ መልኩ የምንማርበት ነው። ዳዊት ስለ ስምህ መንገዴን አቅና አለ፣ ምራኝም አለ። ስለ ስምህ መንገዴን አቅና ምራኝም። ወገኖቼ እንዲህ መጸለይ፣ ቀናውን መንገድ መናፈቅ እጅግ አስፈላጊ ነው። እንደ ዳዊት ስለ ስምህ አለ መንገዴን አቅና ምራኝም። እንዲህ አይነቱን ጸሎት መጸለይ በመንገዳቸው ንጹሐን ከሆኑ ሰዎች ጋር ምርጫችንን እንድናደርገው የእግዚአብሔር ቃል በየዕለቱ የሚያስተምረን ይህንን ነው። ለዚህም ነው ጌታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ የሕይወት መንገድ ሆኖ በዘመኑ መጨረሻ ወደ ዓለም የመጣው። ሐዋርያው ጳውሎስ በዕብራውያን መልእክቱ ላይ እንደገለጸው አዲስና ሕያው መንገድ ይሏል። አዲስና ሕያው መንገድ በነቢያት ሲነገር የነበረው፣ በትንቢት ሲነገር የነበረው፣ በብሉይ ኪዳን ሲነገር የነበረው ቀናው መንገድ የሕይወት መንገድ ሁሉ መጨረሻው በክርስቶስ እንደተገለጠ ሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 19ና 20 ላይ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን ይላል። አዲስና ሕያው መንገድ፣ አዲስ ሕያው መንገድ፣ ያረጀ ያልሆነ አዲስ ደግሞ ሕያው የሆነ መንገድ፣ በክርስቶስ የሆነልን መንገድ። እኔ መንገድ፣ እኔ እውነት፣ እኔ ሕይወት ነኝ በማለት በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የተገለጸው ይልቁንም ደግሞ ወደ እግዚአብሔር የምንቀርብበት ወደ ቅድስቲቱ ኢየሩሳሌም የምንደርስበት አዲስና ሕያው መንገድ ክርስቶስ ወደ ዓለም መጣ።
የህይወት የመጨረሻው መንገድ፣ የእውነት የመጨረሻው መንገድ፣ ወደ እግዚአብሔር የምንቀርብበት የመጨረሻው መንገድ ክርስቶስ ሆኖ ተገለጠ። ስለዚህ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው አለ ዳዊት። ወገኖቼ ይህ መንገድ ወደ እግዚአብሔር የምንደርስበት በዚህ በብዙ የተበለሻሸ በብዙ የተቃወሰ በብዙ ሰላም ባጣ ምድር ላይ ስንኖር በመንገዳቸው ንጹሐን የሆኑ ተብሎ ከተገለጹት ወገን እንድንሆን ይልቁንም ደግሞ ራሱ መንገድ ሆኖ በመጣው በክርስቶስ በማመናችን መንገዳችንን ቀና እንድናደርግ ነው። እውነት ነው። በምድር ላይ በርካታ መንገዶች አሉ፣ ወደ ጥፋት ወደ ሞት እንድንገሰግስ የሚያደርጉ እግዚአብሔርን የሚያሳጡ የክፋትና የጥፋት መገለጫ የሆኑ በርካታ መንገዶች አሉ። ዛሬ የሰው ልጆች በብዙ መንገድ የሚያነቡት የሚያለቅሱት ዓለም በብዙ የጥፋት መንገድ ስለተገለጠች ነው። ዳዊት በመንገዱ በመዝሙሩ ላይ እንደገለጸው እግሮቻቸው ደምን ለማፍሰስ ይሮጣሉ፣ የሰላምን መንገድ አያውቁም እንዳላቸው ሰዎች አይነት ዛሬ ምድር በእንዲህ አይነት ሰዎች የተሞላች እንደሆነች ይታወቃል። ስለዚህ እኔና እናንተ አካሄዳችንን ማቅናት፣ መንገዳችንን ንጹሕ ማድረግ፣ እግዚአብሔርን ከሚፈሩ የእግዚአብሔርን መንገድ ከመረጡ ሰዎች ጋር አካሄዳችንን ማድረግ እንደሚገባ ይልቁንም አዲስና ሕያው መንገድ ተብሎ በተገለጸው በክርስቶስ መንገድነት እንድንመላለስ ይህ መንገድ የሕይወት መንገድ፣ ይህ መንገድ የሰላም መንገድ፣ ይህ መንገድ ንጹሕ የሆነ መንገድ፣ ይህ መንገድ ቀና የሆነ መንገድ ከአምላካችን ከእግዚአብሔር ጋር የሚያኖረን መንገድ መሆኑን እግዚአብሔር ቃል የሚለን ይህንን ነው። ስለዚህ ውድ የእግዚአብሔር ቤተሰቦች ሁላችሁም ይህንን መልእክት የምትሰሙ መንገዳችንን ቀና አድርገው ከክፋት ከጥላቻ ከበቀል የራቀ እግዚአብሔርን ከሚወዱ አካሄዳቸውን ከእግዚአብሔር ጋር ካደረጉ ሰዎች ሕይወት ተምረን የኔና የእናንተም ሕይወት ቀና የሆነ መንገድ፣ ሰላማዊ መንገድ፣ ከክፋት የራቀ መንገድ፣ ከተንኮል ከምቀኝነት የራቀ መንገድ፣ እንደ እግዚአብሔር ፈቃድና ሐሳብ የሚኖር መንገድ እንዲሆን ምርጫችንን ልናስተካክል ያስፈልጋል። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸዋል። እኔና እናንተ የምንሄደው የምንመላለሰው በምንድን ነው ብለን ቃሉን ልናይ ያስፈልጋል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።